ሰላም ሰላም እንዴ ወይስ ማይ ሁሉ አድርገው ወይኔ ጉዴ እየቀጠኩላችሁ ነው የተዘው ወይኔ ሰላም ሰላም ክብራን ተመልካቾቼ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት ሰላማችሁ ብዝት ይበልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ አንዳንድ ነገር ልላችሁ ነው እየመጣሁት ማለት ነው። ይሄ ቡና ማፍያው አስጠልቶኝ ማለት ነው። ብቻዬን መላዬን አሳጥቶኛል። ይሄን ሰሞን እላችኋለሁ እየጨነቀኝ ምናምን ስለሆነ ለዛ መላዬን ስትትትት ያደረኩት ለሰሞኑ ጠፍቻለሁ። የጠፋሁበትን ምክንያት እንግዲህ እነግራችኋለሁ ማለት ነው። አሁን ላችሁን ቡና አፍልቼ በቃ ወረቀቦቱ አስጠለኝ። እዛው ምንድን ላይ አንጥፌ ነው እና መቀመጥ መነሳት ራሱ በጣም ነው እንደዚህ እንደምታዩኝ በጣም ነው የጨነቀኝ። ለምን እንደሆነ አላውቅም። ከብዶኛል። በቃ መንቀሳቀስ አልቻልኩም እላችኋለሁ። አሁን ከብዶኛል። ቀኑ ገና ነው። ዛሬውኑ ጎንበስ ቀና ማለት አቃተኝ እና ምክንያቱን ደግሞ እነግራችኋለሁ። ዛሬ እንግዲህ ምንም አልሰራሁም። ይሄ ተጀበየን ልብስ እንደምታዩት ልብስ ነው ያጠፉት። ዛሬ ተነጋ። አሁን 10 ሰዓት ይሁን እንደዛ አካባቢ ነው ቤተሰብ። ወይ ጭሱ ደግሞ አሁን 10 ሰዓት አካባቢ ነው። ይሄው ዛሬ ምንም አልሰራሁም። በግድ ነው ጎንበስ ቀና ምለው በግድ ነው እና እላችኋለሁ። እንግዲህ ሁላችሁንም በጸሎት አስቡኝ ማለት ነው። ያለውበት ነገር በጣም አስጨናቂ ነው። እንግዲህ ገና ቀኑ ቢጠሩት የማይሰማ እላችኋለሁ። ይጭሳጭሻለሁ ይሁንላችሁ። እንግዲህ ብቻዬን ነኝ። ረከቦት አስጠልቶኝ ስኒ ያመጣሁት እንደዚህ ነው እላችኋለሁ። ብቻዬን ነው ያለሁት። ደግሞ ጠማኝ። እንግዲህ ልብስ አጥብቄ ምንም አልሰራሁም። ምሳ በላሁኝ። ምሳ በልቼ የተወሰነ ተኝቼ ተነሳሁኝ ደግሞ ማለት ነው። ንቅንቅ የለ ወዲህ የለ በቃ ምግብ በልቼ በቃ መጨነቅ ነው። ምንም ስራ መስራት አልቻልኩም ማለት ነው። እና ምርመራ ደግሞ ሄጄ ነበርና ምርመራ ሄጄ ምናልባት ተጎርቤት ተገባባችሁ በጣም ይቅርታ። ምርመራ ነበረኝ በ23 ነበር ሁለተኛ ዙር ምርመራ። ክትባት ነው የአንዴ ነው ምርመራውና በቀጣይ ክትባት ነው። ይሄ መርፌው አልመች ብሎኝ ይሁን እንዴት እንደሆነ አላውቅም። ክትባት መከታተል ተጀመርኩ። ወዲህ ጀምሮ ሌሊትም አልተኛ እላችኋለሁ። ቆይ ከፊት ለፊት ይላል ኮንተንጭሱ ሌሊትም አልተኛ። ቀንም ይሄው እንደምታዩኝ ነው። ጭንቀት ነው። በጣም ነው የሚጨንቀኝ እላችኋለሁ። ደግሞ ዶክተሮች ያሉኝ ነገር አለ ግን እንግዲህ ማለት እኔ ለመናገር ራሱ ፍርሃት አለኝ ቤተሰብ። ማርያምን ዶክተሮች ያሉኝ ነገር ወይኔ ለመናገር ራሱ ፍርሃት አለኝ እላችኋለሁ። እና ዶክተሮች ትንሽ የሚያስፈራ ነገር ነግረውኛል። እንግዲህ እኔ በማምኑ በፈጣሪ ነው ብያችኋለሁ። የፈጠረኝ አምላክ እማምላክ ድንግል ማርያም እሷ እንዳረገኝ ታርገኝ ማለት ነው። ፈጣሪ ነው የሰጠኝ ማለት ሆዴ ውስጥ ያለውን ጽንስ ያው ለኔ ይሆናል ብሎ ነው ይጠቅምሻል ብሎ ስለሰጠኝ እሱ ያውቃል። ወይ እሱ ያውቃል እላችኋለሁ ቤተሰቦቼ። ማለት እኔ ዶክተሮች በጣም የሚያስፈራ ነገር ነው ያስረዱኝ። አሁን በነግራችሁ ልትረበሹ ትችላላችሁ እና እስከናንተ ተመረብሻችሁ ሁላችሁንም በጸሎት አስቡኝ። ሙስሊም ክርስቲያኖች ማለት ነው። እኔ እንግዲህ አላቅም በጣም ነው እንዲህ እንደምታዩኝ ጭንቅ ነው ያለኝ። በጣም ክርንት ነው ያደረገኝ። በቃ ምንም በቃ ክርንት ነው ያደረገኝ እንዴ
ከምሬን ነው የምላችሁ። በጣም ነው ያከረረኝ። አሁን ዝም ብሎ አቀዝቅዞኝ ነው እንጂ ቡና አስፈልጉኝ አይደለም ቡና መጠጣው። ዝም ብሎ ብቻ ግን መድኃኒት ያሰጠኝ ነው ቡና መጠጣ ማለት ነው። ዝም ብዬ ሌሊትም እንቅልፍ የለኝም። ሌሊትም ተኝቼ አላድርም እና ከሰው ጋር እንደዚህ ብጠጡ ደስ ይላል። ወተት አለ ተጀርባዬ። እንግዲህ እንደነገርኳችሁ ልብስ ግማሹ ይሄውና ያጠቡ ግማሹ ውጭ ላይ ነው። ዛሬ የተነገረው ማለት ይሄ የምታዩት ወተት ምናምን ቆጣሪ መጥቶልን ነው። አሁን ቆጣሪ ልናስገባ ነው እንግዲህ ዘመናዊ ቆጣሪ ጋይስ፣ ዘመናዊ ቆጣሪ በሪሞት የሚሰራ ቆጣሪ አልመጣም። አሁን እስከ ዛሬ ያው እኛ የምንጠቀመው ከሰው ላይ ጠልበን ነው። ከሰው ላይ ነው ለመብራት ያህል ማለት ነው የምንጠቀመው። ሌላ ነገር አንጠቀምም። እንጀራ አንጠቀምም፣ ስቶቭ አንጠቀምም። እና ያው ሰርቄ ነው ደግሞ ስቶቭ የምጠቀመው። ሰዎቹም አያውቁም። ሰርቄ ነው ለእናንተ ነው ተቀድም ነግራችኋለሁ። ያልሰማችኋላችሁ ሰርቄ ነው የምጠቀመው ስቶቭ ማለት ነው። ያው እንግዲህ ያው አንዳንድ ጊዜም በከሰል እሰራለሁ፣ አንዳንድ ጊዜም ደግሞ በስቶቭ እሰራለሁ ማለት ነው። የስርቆይ ስለሆነ እና ጉድ ቆይ አሳያችኋለሁ ማለት ነው ቤተሰቦቼ። ቡናው እንዴት ነው ተመቻችሁ? ጭሱ ግን በደንብ እየወጣ አይደለም። ራሱ ፍሙን ራሱ ያያስኩት ራሱ አያችሁ። ቡናውም ያፈላሁት በስቶቭ ነው። ማን ነው ከሰላ እየይዞ በአሁኑ ሰዓት ማርያምን በጣም ነው የጨነቀኝ። ልብስ ማጠቡ ዛሬ አንድ ቀን ሙሉ 5 ልብስ ያውላል። ከምሬን እምላችሁ እና አሳያችኋለሁ ቆይ ማለት ነው። እኔ እንደዚህ አይነት ጉዳይ አይቻላልም። በቃ እግሬን መሰብሰብ አልችልም። እግሬን ተቀመጠ እንደዛ አርጌን መቀመጠ እግሬን አልሰበስብም። በጣም ነው የሚጨንቀኝ። ወንበር ሁሉ አስጠልቶኛል። ምን ነው ሌላ አላስጠላሽ እንዳትሉኝ ቤተሰብ። ያው እንግዲህ ከባድ ያለ ልጅ መኖር አትችሉም። ልጅን ካልወለዳችሁ እኔ ጓጉቻለሁ ለልጅ ማለት ነው። በጣም ነው የጓጓሁት ከምንም በላይ በቃ በህይወቴ ዘመኔ ከእናትና ከአባቴ በታች ለልጅ ጓጉቻለሁ ማለት ነው። አንደኛ ማሰው ለእናት ለአባቴ ነው። ሁለተኛ ደግሞ ልጅ እንዳገኝ ብዬ ጓጓለሁ ማለት ነው። በጣም ነው የጓጓሁት። እንግዲህ ሁላችሁም በጸሎት አስቡኝ እና ቆጣሪውን እያንዳንዱ አሳያችኋለሁ ማለት ነው። አሁን ልጣለውና ልምጣ። ወይ ጉድ! እና ህይወት ከባድ ነው እላችኋለሁ ቤተሰብ። ማንኛውም እንግዲህ ጸሎታችሁ ይርዳኝ ማለት ነው። ቆጣሪውን ላሳያችሁ። ቆጣሪውን ላሳያችሁ። አይ ምን አይነት ዘመን እንደሆነ የደረስንበት ሰዓት እግዚአብሔር ይፍታው። ምን አይነት ዘመን እንደሆነ እኔ ግን ይሄን ቆጣሪ ንቄዋለሁ። እንግዲህ እናንተ የምታውቁ ደግሞ ካላችሁ አስረዱኝ። ስለዚህ ቆጣሪ በካርድ ነው የሚሰራ። ይኸውላችሁ ድንጋዩ የሪሞቱ ኦኬ። ይሄ ቡለን ነው። ቆይ እስኪ ትናንትና ነው የመጣው። ቆይ ይኸውላችሁ ይሄው ቆይ ሁለት ቆጣሪ ነው እዚህ ያለው። አንዱ የእህቱ ነው፣ አንዱ የሱ ነው። አንዱ ይኸውላችሁ ቻርጀሩ ይሄው። እኔ እንዴት እንደሚሰራ አላውቅም፣ ናፍቆኛል። ቆይ ልክተተው እንዳልተሳሳት። ስለዚህ እንትን የምታውቁ በካርድ ነው ብለዋል የሚሰራው፣ በካርድ ነው ብለዋል። ስለ ይኸውላችሁ ሪሞቱ ይኸውላችሁ ሪሞቱ ድንጋዩ ቤት አባቱን ይሄው ድንጋዩ በዚህ ጋር ነው የሚገባው። ድንጋዩ በዚህ ጋር ነው የሚገባው። ይሄው ቻርጀር ማድረጊያው ደግሞ በዚህ ጋር ነው። እኔ በምን መብራት ሲጠፋበት ቻርጅ በድንጋይ እንዲሰራ ይሆን አላውቅም። እግዚአብሔር ይፍታው ጋይስ። እግዚአብሔርን ይኸውላችሁ ቻርጀር ማድረጊያው ይኸውላችሁ እዚህ ጋር ማለት ነው።
ድንጋይ የሚያስገባው ደግሞ ኧረ ቢሰበርብኝ እንኳን ደግሞ እነሱ እንዳደረጉ ያርጉ አላቅም። ይኸውላችሁ ያሁን የመጣ ቆጣሪ ዘመናዊ ይላችኋለሁኝ። አያችሁት? ቆይ ሌላውን ደግሞ ላሳያችሁ። ይሄ ተመሳሳይ ነው። የሲስተሩም የድሮውን ቆጣሪ እያስመለሱ ነው። እኔ በሪሞት የሚሰራ የዚህን ጥቅም የምታውቁት አስረዱኝ ማለት ነው። እኔ ግን ንቄዋለሁ ባዘው። ይሄ ማለት ምግብ ዳቦ የሚጋግሩ ዳቦ ቤቶች አሉ። ገባችሁ? እስኪ ኦሆይ ግባ እንጂ ዝናብ ልጥል ነው። ጣላ ልብሴን በተሰጣ እንግዲህ ቁጭ ብድግም ብሎ አሁን ልብሱን ማንሳቱ ሞት ነው። ይኸውላችሁ ይሄ ደግሞ ቀፎ ነው። ይሄም የቆጣሪ ነው። ይሄው ቀፎ ነው። ወይኔ ዝናቡ ደግሞ ወጣ። ኧረ ልብሴ ይኸውላችሁ። ይሄ ደግሞ ማብሪያ ማጥፊያ ነው። ከዚህ ማብሪያ ማጥፊያ የኔ የምጣድ ያስገጠምኩት መቆጣጠሪያ ይበልጣል። እንጃ ብቻ አላውቅም። ይበልጣል ብዬ ነው የማስበው። እውነቴን ነው የምላችሁ። እኔ ያው በሐምሌ ነው እንደዛው የገዛሁት ማለት ነው። በሐምሌ ነው ምጣዱ የገዛሁትና ያን ጊዜ ማብሪያ ማጥፊያ ይሄ መቆጣጠሪያው ይሄ እሱ ይበልጣል። ይኸውላችሁ መቆጣጠሪያ። እሺ ይሄ ደግሞ ቦክስ ነው። የቻይና ምርት ነው። አንደኛ ደረጃ ይሁን ሁለተኛ አላውቅም። ቦክስ ነው እንግዲህ እንዴት እንደሚደረግ አላውቅም ጋይስ። ይሄው እሽግ ነው። እዚህ ጋር በቡለን ታሽጓል። ይሄውላችሁ እዚህ ጋር ይሄ ጋር በቡለን ታሽጓል። ይሄ ማጠፍ ያለው ይሄ ወደዚህ መክፈቻ ማለት ነው። ተዚህ ወደዚህ ነው የሚከፈተው። እንዴት ይስቃሉት እንዴ ሊያንጠ ይሄው ሲጋለ መንጠልጠ ውስጡ ብዙ ኮተት አለ ጋይስ። እንዲህ ይሁን የሚሳቅሉት በዘመናዊ የቻይና ምርት ነው። እና ይሄው ገመዱ ደግሞ መቀጠያው ከውጭ ላይ ማለት ነው። እና እኔ ይመስላል ለአመት በዓል እንኳን ቢቀጥሉልን ደስ ይል ነበርና ነው። ያው እንግዲህ ያለሁበት ሁኔታ ይሄን ይመስላል ቤተሰቦቼ። ያው ደስ ይላል እንግዲህ አላቅም እንዴት እንደሆነ። ያው እንግዲህ ለሊትም ቢሆን ቢያንስ ይጋገራል። ኩሽና ገብቶ ዝናብ ሲጥል መጨናበሱ ምናምን ያ ብቻ ተመስገን ነው የምለው። ፈጣሪ ያመሰግነዋለሁ ለሁሉም ነገር ማለት ነው። በጣም ነው በእግዚአብሔር የማመሰግነው ለሚሰጣኝም በዚች ህይወት የሚያላለው ለፈተናዬም ለመልካም ነገሮች ፈጣሪን አመሰግነዋለሁ። እንግዲህ መጨረሻዬንም ፈጣሪ ያበጅልኝ ማለት ነው። ሁላችሁንም ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ፋሚሊዎቼ በጣም ነው ለእናንተ ክብር ያለኝ። ጥያቄ አስተያየት አላችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።